እንኳን ወደዚህ ጥልቅ ውይይት በደህና መጣችሁ። ዛሬ የምንመረምረው ሁላችንም በአንድ ወቅት ራሳችንን የምንጠይቀውን ጥያቄ ነው። ለምን አልለወጥም? ለምንስ ነው የእኛ ያህል ጊዜ የሚፈጅብኝ? ይህንን ጥያቄ ለመመለስ ከሪክ ዋረን The Purpose Driven Life ከተሰኘው መጽሐፍ ውስጥ ጊዜ ይወስዳል በሚል የቀረበውን ሐሳብ እንመለከታለን። ዋናው ነጥብ መንፈሳዊ ብስለት ልክ እንደ ፈጣን ምግብ በቅጽበት የሚገኝ ነገር አይደለም የሚል ነው። በጣም ትክክለኛ ጥያቄ ነው። ሁላችንም እዛ ቦታ ላይ እንደርሳለን እና የዛሬው ምንጫችን የሚሰጠን መልስ በቃ ለብስለት አቋራጭ መንገድ የለም የሚል ነው። ይህን ደግሞ የሚያጠናክርልን አንድ ጥቅስ አለ። ፊልጵስዩስ 1:6 ላይ በእናንተ ውስጥ በጎ ሥራ የጀመረው እግዚአብሔር ያንን ሥራ እስኪፈጽም ድረስ እንደሚቀጥል እርግጠኛ ነኝ ይላል። እዚህ ላይ ቁልፉ ቃል ይቀጥላል የሚለው ነው። ይቀጥላል። አዎ፣ ጉዞው ገና ከጅምሮ አልተጠናቀቀም፣ በሂደት ላይ ነው፣ ዋስትናም አለው። ስለዚህ ዛሬ የምናየው ይህንን ረጅም፣ አንዳንዴ ትንሽ አሰልቺ ግን ዓላማ አለው ጉዞ ነው። በጣም ጥሩ መነሻ ነው። እስኪ መጀመሪያውን ሐሳብ እንፈታው። ጽሑፉ በጣም ምድራዊና በቀላሉ የሚገባ ምሳሌ ነው የሚጠቀመው፣ የቲማቲም መብሰል። አዎ፣ የቲማቲሙ ምሳሌ በተፈጥሮ በፀሐይ የበሰለ ቲማቲም እና በሰው ሰራሽ መንገድ እንዲበስል የተደረገውን ያነሳስራል። እኔ እስከማውቀው ድረስ ለምሳሌ በአሜሪካ ውስጥ ቲማቲሞች ቶሎ እንዳይበላሹ አረንጓዴ እያሉ ነው የሚለቅሙት። ልክ ነው። ከዛ ገበያ ላይ ከመቅረባቸው በፊት ቀይ እንዲመስሉ በልዩ ጋዝ ይረጫሉ። በትክክል ያ ጋዝ ውጫዊ ገጽታውን በቅጽበት ይቀይረዋል። ቀይ፣ የበሰለ፣ በጣም ማራኪ ይመስላል። ነገር ግን እዚህ ላይ ነው ወሳኙ ነጥብ የሚመጣው። ጣዕሙ ላይ በጋዝ የበሰለው ቲማቲም ለመመገብ ብቁ ቢሆንም በፀሐይ ብርሃን ቀስ ብሎ በሂደት ከበሰለው ጋር በፍጹም አይወደዳም። በፀሐይ የተመታው ውስጡ በስሏል፣ ይዘቱ ጠንካራ ነው፣ ጣዕሙ ሙሉ ነው። እውነት ነው። አንዳንድ ጊዜ ገበያ ላይ በጣም የሚያምር ቲማቲም ገዝተን ቤት ስንገባ ምንም ጣዕም የለው። ነገሩ ገብቶኛል። ይህንን ከመንፈሳዊ እድገት ጋር ስናገናኘው እኛ የምንፈልገው ፈጣን ውጫዊ ለውጥ ነው። ይሄን መጥፎ ልማድ አሁን ላቁም፣ ይሄን ጥሩ ባህሪ አሁኑኑ ልላበስ እንላለን። ልክ እንደ ጋዝ የተረጨው ቲማቲም ቶሎ የበሰለ መስለን መታየት እንፈልጋለን። በትክክል። እና ይሄ የቲማቲሙ ምሳሌ ስለ መንፈሳዊ እድገት ብቻ አይደለም የሚናገረው፣ በዘመናችን ስላለው ባህል ሁሉ ነው የሚናገረው። ፈጣን ውጤት በምንፈልግበት በማይክሮዌቭ ባህል ውስጥ ነው ያለነው። ሁሉንም ነገር በፍጥነት እንፈልጋለን። ልክ ነው። ነገር ግን ጽሑፉ የሚያስታውሰን እውነተኛ ጥልቀት፣ ጥንካሬና ጣዕም የሚመጣው በሂደትና በትዕግስት መሆኑን ነው። እግዚአብሔር የሚያስበው ምን ያህል በፍጥነት እንዳደግን ሳይሆን ምን ያህል ጠንካራ እንደሆን ነው። የባህሪ ጥንካሬ ጊዜ ይወስዳል። እሺ፣ ከጥራትና ፍጥነት ጉዳይ ካነሳን ጽሑፉ ይህንን ሐሳብ ወደሚቀጥለው ደረጃ የሚወስድ ሌላ በጣም የተለየ ምሳሌ ይሰጠናል። ከግብርና ወደ ጦር ሜዳ ይዞን ይሄዳል። ሌን አዳምስ የተባለ ሰው መንፈሳዊ እድገትን በሁለተኛው የዓለም ጦርነት ወቅት ከተጠቀሙበት አንድ ስልት ጋር ያመሳስለዋል። ስልቱ ቢችሄድ ይባላል። አዎ፣ ቢችሄድ ወታደራዊ ቃል ነው፣ የባህር ዳርቻ መቆጣጠሪያ ማለት ነው። ግን ከትርጉሙ በላይ ያለው ምስል ነው፣ በጣም ኃይለኛ ነው። አስቢው፣ በጠላት የተያዘች ደሴት አለች። አጋሮቹ መጥቶ መላ ደሴቷን በአንድ ጊዜ አይቆጣጠሩም። ያ ማይቻል ነው። አይቻል። በመጀመሪያ በከባድ ፍልሚያ ብዙ መስዋዕትነት ከፍሎ ትንሽ የባህር ዳርቻ ክፍል ይይዛሉ። ያቺ ትንሽ ቦታ ናት ቢችሄድ የምትባለው። እና ይህ ቢችሄድ የድል መጀመሪያ ነው እንጂ የድል መጨረሻ አይደለም። አንዴ ከተያዘች ግን የቀረው ትግል ረጅም ቢሆንም ድሉ እርግጠኛ እንደሚሆን ተስፋ ትሰጣለች። ቆይ ይህንን ሐሳብ ዱር ውስጥ እንዳልገባኝ ይሰማኛል። አንድ ሰው ሕይወቱን ለክርስቶስ ሲሰጥ ሙሉ ሕይወቴን ሰጥቼዋለሁ ብሎ ነው የሚያስበው። ጽሑፉ ግን ያኔ እግዚአብሔር የሚያገኘው ትንሽ ቢችሄድ ብቻ ነው ይላል። እንዴት ነው ሙሉ ሕይወታችንን ስናስረክብ ትንሽ ክፍል ብቻ የሚሆነው? በጣም ጥሩ ጥያቄ ነው። ምክንያቱም በዚያን ቅጽበት የምናስረክበው እኛ በዚያን ጊዜ የምናውቀውን የሕይወታችንን ክፍል ብቻ ነው። እውነታው ግን በዚያን ጊዜ የማናቃቸው፣ ያልተጋፈጥናቸው፣ የተደበቁ ብዙ የሕይወታችን ግዛቶች አሉ። ለምሳሌ ገንዘብን የምንመለከትበት መንገድ፣
ለወደፊት ያለን ስጋት፣ በሰዎች ላይ ያለን ምሬት፣ የተደበቁ ልማዶቻችን፣ የግንኙነቶቻችን ሁኔታ፣ እነዚህ ሁሉ ገና ያልተነኩ የተላ ግዛቶች ናቸው። አሃ ስለዚህ ክርስቶስ ያችን ትንሽ ቢችሄድ ካገኘ በኋላ ቀሪውን ግዛት ነፃ የማውጣት ረዥም ዘመቻ ይጀምራል። እያንዳንዱን ክፍል ቀስ በቀስ ለእርሱ ቁጥጥር ስር የማዋል ሂደት ነው። ስለዚህ እድገት አንድ ጊዜ ተከስቶ ያልቅ ሳይሆን ሕይወት ልክ የሚዘልቅ ዘመቻ ነው። አሁን በጣም ግልጽ ሆነልኝ። ስለዚህ ትግሉ የሚጀመረው ከዚያች ትንሽ ቦታ ነው ማለት ነው። ይህም ወደ ትልቁ ጥያቄ ይመልሰናል። እግዚአብሔር ሁሉን ቻይ ከሆነ ለምን መላው አንድ ሴት በአንድ ጊዜ ነፃ አያወጣትም? ለምን ይህ ሁሉ ረዥም ዘመቻ ያስፈልጋል? ልክ ጽሑፉ ለዚህ 4 ቁልፍ ምክንያቶችን ይጠቅሳል። የመጀመሪያው በቀላሉ ለመማር የዘገየንን ይላል። ለመማር የዘገየንን? አዎ፣ ይሄ በጣም ሃምብሊንግ ያለው እውነት ነው። ምንጩ እንደሚለው አንድን ትምህርት በትክክል እስኪገባን ድረስ ምናልባት 40ና 50 ጊዜ መድገም ሊያስፈልገን ይችላል። ምክንያቱም ዕውቀትና መረዳት የተለያዩ ነገሮች ናቸው። አንድ ነገር ስህተት መሆኑን በጭንቅላታችን ልናውቅ እንችላለን፣ ግን ልባችን ውስጥ አልገባ። በትክክል ልባችን ውስጥ ገብቶ ባህሪያችንን እስኪለውጥ ድረስ ብዙ ጊዜ በተመሳሳይ ስህተት ደጋግመን ልንወድቅ እንችላለን። ልክ አንድ ልጅ ትኩስ ነገር መንካት እንደሌለበት ቢነገረውም ሳይነካው አያምንም። ሳይነካውና እስካልተቃጠለ ድረስ ትምህርቱ ሙሉ ለሙሉ አይገባውም። የእኛም ተሞክሮች እንደዛ ናቸው። ይህ ግን ትንሽ ተስፋ አስቆራጭ አይመስልም? አንድ ነገር 50 ጊዜ መድገም ካለብን መቼ ነው የምንለወጠው? ሊመስል ይችላል፣ ግን ከሌላ አቅጣጫ ካየነው ደግሞ የእግዚአብሔርን ትዕግሥት ነው የሚያሳየን። እኛ በራሳችን ላይ ተስፋ ከቆረጥን በኋላም እርሱ ግን ሊያስተምረን መሞክሩን አያቆም። እና ሁለተኛው ምክንያት ከዚህ ጋር በጣም የተያያዘ ነው። ልንረሳቸው የሚገቡ ብዙ ነገሮች አሉብን ይላል ጽሑፉ። ልንረሳቸው የሚገቡን ነገሮች ማለትም መጥፎ ልማዶችና የተሳሳቱ አስተሳሰቦች ማለት ነው። በትክክል አንዳንዴ አዲስ ነገር ከመማር ይልቅ የቆየውን መጥፎ ልማድ መተው የበለጠ ከባድ ነው። ምክንያቱም እነዚህ ልማዶችና አስተሳሰቦች ለዓመታት ስንለማመዳቸው የኖርናቸው ናቸው። በአእምሮአችን ውስጥ የራሳቸውን መንገድ ሰርተዋል። በአንድ ጀንበር አልተፈጠሩም። ስለዚህ በአንድ ጀንበር አይጠፉም። እውነት ነው። ሦስተኛው ምክንያት ደግሞ ከሁሉም በላይ ከባድ ይመስለኛል። ከእውነት ጋር ለመጋፈት እንፈራለን ይላል። የባህሪያችንን ጉድለቶች በሐቀኝነት ብንጋፈት ምን ሊገጥመን እንደሚችል በመፍራት ራሳችንን በካረነት እስር ቤት ውስጥ እናቆያለን ይላል። ይህ ጥልቅ ስነ ልቦናዊ እውነት ነው። ሰዎች ብዙ ጊዜ በችግሮቻቸው ውስጥ የሚቆዩት ለውጥ የሚያመጣውን ሕመም ስለሚፈሩ ነው። እውነትን መጋፈት ማለት ኃላፊነት መውሰድ ማለት ነው። ኃላፊነት መውሰድ ደግሞ እርምጃ እንድንወስድ ያስገድደናል። ያ እርምጃ ደግሞ ከባድና ሕመም ያለው ሊሆን ይችላል። በጣም። ስለዚህ በጭላታ ውስጥ መቆየት ለአጭር ጊዜ ይቀላል። እውነቱን ማየት እንደሚያሳመም ስለምናውቅ በቃ የሕመም ማስታገሻ እንደምንወስድ ነው ነገሩ። ሕመሙን ከማስታገስ ይልቅ ግን በሽታውን አናክመውም። ይህንን በቀጥታ ወደ አራተኛውና የመጨረሻው ምክንያት ይወስደናል። እድገት ሕመምና ፍርሃት አለው። ጽሑፉ ይህን በማያሻማ ቋንቋ ነው የሚያስቀምጠው። ያለ ለውጥ እድገት የለም። ያለ ፍርሃት ወይም ኪሳራ ለውጥ የለም። ያለ ሕመምም ኪሳራ የለም። በጣም ቀጥተኛ ነው። በጣም ለውጥ ማለት የለመድነውን ነገር መተው ማለት ነው። ይህም በተፈጥሮ ፍርሃትን ይፈጥራል። ስለዚህ እግዚአብሔር ቀስ በቀስ የሚለውጠን እኛ መቋቋም በምንችለው መጠን ስለሆነ ሊሆን ይችላል። አስቢው፣ ሁሉንም ድክመቶቻችንን፣ ስህተቶቻችንና መስተካከል ያለባቸውን ነገሮች በአንድ ጊዜ ቢያሳየን ምን ሊሰማን እንደሚችል። ወይኔ እንደነግጣለን። ልንደነግጥና ሙሉ ለሙሉ ተስፋ ልንቆርጥ እንችላለን። ስለዚህ የሂደቱ አዝጋሚ መሆን በራሱ የእርሱ ምሕረትና ጥበብ አካል ነው። በአንድ ጊዜ ልንሸከመው የማንችለውን ሸክም አያሸከመንም። ይህንን ሁሉ ስናስብ ሂደቱ ረጅምና ከባድ መሆኑን እንረዳለን። እንግዲህ ይህንን ከተረዳን ዝም ብሎ ከመጠበቅ ባለፈ እንጋስ ምን ማድረግ አለብን? ከዚህ ሂደት ጋር እንዴት መተባበር ይቻላል? አዎ፣ ቁልፉ ቃል መተባበር የሚለው ነው። በዝምታ መጠበቅ ብቻ ሳይሆን በሂደቱ ውስጥ ንቁ ተሳትፎ ማድረግን ይጠይቃል። የመጀመሪያው ተግባራዊ እርምጃ ባይሰማንም እግዚአብሔር በሕይወታችን የሠራ መሆኑን ማመን ነው። ምንም ባይሰማንም መንፈሳዊ እድገት ሁልጊዜ በስሜት የሚለካ ነገር አይደለም። አንዳንድ ጊዜ አሰልቺና በትንሽ በማይታዩ እርምጃዎች የሚጓዝ ነው።
ሁልጊዜ ትልቅ ድራማዊ ለውጥ መጠበቅ የለብን። እምነት ማለትም ይሄ ነው፣ በሂደቱ መታመን። ሁለተኛው ነጥብ ደግሞ በጣም ተግባራዊ ነው። የተማርናቸውን ትምህርቶች በማስታወሻ ደብተር መመዝገብ። ይህንን ብዙ ሰዎች ሲመክሩ እሰማለሁ፣ ግን ጽሑፉ ትንሽ ለየት ባለ መንገድ ነው የሚያስቀምጠው። የተከወነኑ ክስተቶችን ብቻ ሳይሆን ከክስተቶቹ የተማርነውን ትምህርት መመዝገብ አለብን ይላል። በጣም ትክክል። ያ ማለት ዛሬ እንዲህ ሆነ ብሎ እንደ ዳይሪ መጻፍ ሳይሆን ከዛሬው ሁኔታ ምን ተማርኩ፣ እግዚአብሔር ምን ሊያሳየኝ የሞከረ ነው ብሎ መጠየቅ ነው። የመንፈሳዊ ትምህርት መዝገብ ይሆናል ማለት ነው። እና ወደ ኋላ መለስ ብለን ስናነበው ያኔ ከባድ መስሎን የነበረው ችግር ዛሬ ምን ያህል ትንሽ እንደሆነ ስናይ እድገታችንን እናያለን። በትክክል የእድገታችንን ማስረጃ እናያለን። ይህ በጣም ያበረታታል። በጣም ጥሩ ሐሳብ ነው። ሦስተኛው ነጥብ ለብዙዎቻችን ከባድ የሆነው ነው፣ ከእግዚአብሔር ጋር እና ከራሳችን ጋር ታጋሽ መሆን። እኛ ፈጣን ውጤት እንፈልጋለን፣ ግን የእግዚአብሔር የጊዜ ሰሌዳ ከኛ የተለየ ነው። በጣም የተለየ ነው። ጽሑፉ የሙሴን ምሳሌ ይጠቀሳል። እግዚአብሔር ሙሴን ለማዘጋጀት 80 ዓመት ፈጅቶበታል። 80 ዓመት? አዎ 80 ዓመት። ከዚህ ውስጥ 40 ዓመቱ በምድረ በዳ በግ እያጠበቀ ነበር። በዘመናችን አስተሳሰብ የ40 ዓመት የጠፋ ጊዜ ነው። ፖቴንሻሉን አባከነ ሊባል ይቻላል ልንል እንችላለን። ነገር ግን በእግዚአብሔር የጊዜ ሰሌዳ ውስጥ ያ የእርሱ የዝግጅት ክፍል ነበር። በዚህ 40 ዓመት ውስጥ ትዕግስትን ተማረ፣ እረኝነትን ተማረ እና ከሁሉም በላይ ምድረ በዳውን እንደ እጁ መዳፍ አወቀው። ይሁን በኋላ የእስራኤልን ሕዝብ ለ40 ዓመት ሲመራ በጣም ጠቅሞታል። ይሄ በጣም ትልቅ የአመለካከት ለውጥ ነው። ስለዚህ ለምን የዘገየሁ ነው ከማለት ይልቅ በዚህ የጠበቃ ወቅት ምን እየተማርኩ ነው ብሎ መጠየቅ ይሻላል ማለት ነው። እና የመጨረሻው ነጥብ ተስፋ አለመቁረጥ ነው። አዎ፣ ምን ያህል እንደቀረን ከማሰብ ይልቅ ምን ያህል ርቀት እንደመጣን ማስታወስ፣ አመለካከትን መቀየር ነው። ትኩረታችንን ከጎደለን ነገር ላይ አንስተን በተሰጠን ነገር ላይ ማድረግ። ከ5 ዓመት በፊት የት ነበርኩ፣ አሁንስ የት ነኝ ብለን ስናስብ ምንም እንኳን አሁን የቆምን ቢመስልንም ትልቅ ለውጥ እናያለን። እውነት ነው። ጽሑፉ ቀንድ አውጣ እንኳ በትዕግሥት በመጓዝ መርከቡ ላይ ደርሷል በሚል የድሮ አባባል ይደምድማል። ፍጥነቱ ሳይሆን ጽናቱ ነው ወሳኙ። እንግዲህ የዛሬው ትንታኔ ዋና መልእክት በጣም ግልጽ ነው። ለብስለት አቋራጭ መንገድ የለም። የቲማቲሙን ምሳሌ ተመልክተናል። የውስጥ ጥራት ከውጫዊ ገጽታ በላይ መሆኑን የሚያስታውስ የርቢቸሄት ስልተንን አይተናል። ይህም መንፈሳዊ እድገት አንድ ጊዜ የሚፈጸም ሳይሆን ሕይወት ልክ የሚዝለቅ ዘመቻ መሆኑን ያስረዳል። ከሁሉም በላይ ደግሞ እድገት ለምን እንደሚዘገይ የሚያሳዩትን 4 ጥልቅ ምክንያቶች መርምረናል። ለመማር የዘጋኝ መሆናችን፣ ልንረሳቸው የሚገቡ ብዙ ነገሮች መኖራቸው፣ እውነትን ለመጋፈጥ መፍራታችን እና እድገት በተፈጥሮ ሕመም ያለው መሆኑን፣ እነዚህን መረዳት በራሳችን ላይ ያለንን ትዕግሥት ማጣት እንድናቆም ይረዳናል። ስለዚህ ዋናው ነገር ሂደቱን ማመን፣ ከሂደቱ ጋር መተባበር እና ከሁሉም በላይ በእግዚአብሔር የጊዜ ሰሌዳ መታመን ነው። አዎ፣ እና ለማስታወስ ያህል የውይይታችን መጀመሪያ ላይ የጠቀስነው የፊልጵስዩስ 1:6 ጥቅስ ትልቅ ማረጋገጫ ይሰጠናል። በእናንተ ውስጥ በጎ ሥራ የጀመረው እግዚአብሔር ኢየሱስ ክርስቶስ በሚመጣበት ቀን እስኪፈጸም ድረስ እንደሚቀጥል እርግጠኛ ነኝ። ይህ ሂደቱ እንደሚጠናቀቅ የተሰጠ አብጣጣ ነው። ሥራውን የጀመረው እርሱ ነው፣ የሚጨርሰውም እርሱ ነው። የእኛ ድርሻ መተባበርና መታገስ ነው። እና በመጨረሻም ጽሑፉ በአንድ አእምሮን በሚያነቃቃ ጥያቄ ይተዋናል። ይሄም ለቀጣይ ማሰላሰል የሚረዳ ነው። በየትኛው የመንፈሳዊ እድገቴ ክፍል የበለጠ ታጋሽና ጽኑ መሆን ያስፈልገኛል?